ቡራዬ በጣም ደስ ብሎኛል። እንኳን ደስ አለ የኔ ወንድም። የደስታችሁ ጊዜ ነው። የመከፋት ጊዜ አልፏል። ከዚህ በኋላ መከፋት የሚባል በቤታችሁ አይግባ። ለእናንተ መውደቅ፣ ለእናንተ ማልቀስ፣ ለእናንተ መከፋት ጉድጓድ የሚመሰውን አላህ ከፊታችሁ ይቁምላችሁ። እናንተ ደስታ እንጂ የሚያስፈልጋችሁ አዘን በህይወታችሁ እንዲመጣ አንፈልግም። የእናንተን ሳቅ ነው የምንፈልገው። ሲከፋችሁ ይከፋናል፣ ስትደሰቱ እንደሰታለን። ሀዘናችንን የረሳንባችሁ ነን። መከፋትን ድክመታችንን፣ መከፋታችንን፣ ሀዘናችንን የረሳንባችሁ ልጆች ናችሁና ባላችሁበት አላህ ያክብራችሁ። ምን ብዬ እንደምላችሁ አላቅም። ትንሾቹ ናችሁ፣ ነገር ግን ትልቆች ናችሁ። ለኛ ለትልልቆች አስተማሪ ናችሁ። ያለ ምክንያት ወይ ሚዲያ ለማድመቅ አይደለም። ስማርቶች ቅመማን ስማርት የምንለው አንተን ንጉስ ነው የምንለው ያለ ምክንያት አይደለም፣ በምክንያት ነውና አላህ ያክብርልኝ። ባላችሁበት ሁሉ ዘመናችሁን ሁሉ አላህ ከፊት ይቅደምላችሁ። የሚመጣውን በላ ሁሉ አላህ ያንሳላችሁ። አፊያችሁን፣ ደስታችሁን አላህ ይስጣችሁ። በጣም ነው ደስ የሚለኝ። የዛሬ ቀን የተለየ ነው። ወሬ ሁሉ ጠፋኝ። እንደሌላ ጊዜ ማውራት አልቻልኩም። እዚህ ጋር ያላችሁ እህቶቼ፣ ከላይም ከታችም ያላችሁ በቡራና በቅመማ ምክንያት ያገኟችሁ እህቶቼ ለአላህ ብዬ ወዳችኋለሁ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እዚህ ከታችሁ ናችሁ። ለኛ ኮሜንት ታብ ኮፒ ሊንክ እያደረጋችሁ ከኛ ጋር ከ5 ከ6 ሰዓት በላይ ቁጭ የምትሉ እህቶቼ በጣም ነው የማመሰግነው። በጣም እናከብራቸዋለን። አላህ በሰላም ከሀገር እንዳወጣን አላህ በሰላም ያሰብነውን ያቀድነውን ከዛ በላይ አሟልቶ አላህ ወደ ሀገራችን የሚመልሰን ያድርገን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ዛሬ ምንም ነገር አያስፈልገኝም። እኔ እንጃ የአንድ ወር ከምናምን እንቅልፌን ነገ መንቃቴንም አላህ ይወቀው እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሚሚዬ ቀጥይ። እሺ ረውዬ፣ የአንድ ወር ከተኛሽ የአንድ ወር እንቅልፍሽ ዛሬ ከጨረሹ ጥሩ ነው። ሰላም ሰላም፣ እንዴት ዋላችሁ የኛ ውድ ቤተሰቦቻችን፣ የጨረቃ ፋሚሊ፣ የብሩኬና የሃይሚዬ ወዳጅ የሆናችሁት እነሱ በአንድነት የምትወዱት እንዴት ናችሁ? እንኳን ደስ አላችሁ። ስታለቅሱ የነበራችሁ የብሩኬና የሃይሚዬ አንድነት የምትፈልጉ ብቻ ስለሌላው አይደለም። የብሩኬና አንድነት የምትፈልጉ እንኳን ደስ አላችሁ። የምታለቅሱ የነበረው እንባችሁ እግዚአብሔር ሰምቶ ያስተካክሎ ስላመጣላችሁ እግዚአብሔር እናመሰግነዋለን። ሲቀጥል ደግሞ ሃይሚዬ የኔ ውድ እህት እንኳን በሰላም ወደ ብሩኬ የመጣሽ እግዚአብሔርን በጣም ደስ ብሎኛል። እኔ ነገ አብራችሁ ስትሆኑ ነው በደንብ ማመን የምችለው። እኔ ማመን አቅቶኛል። ደጋግሜ አይቼው ብሩኬ የዛጋም ስለሌለውን አላቅም፣ ማመን አቅቶኛል። እግዚአብሔርን መድኃኒዓለም እግዚአብሔር ግን ታሪክ ይቀይራል። ትናንትና እንደዛ አልቅሰን ዛሬ ያላሰብነው ነገር ወደ ሀገር ስትገቢ እኔ እንጃ ሃይሚዬ እግዚአብሔር ይመስገን። በመጀመሪያ እግዚአብሔርን አመሰግነዋለሁ። ሲቀጥል ደግሞ የኔ ውድ እህት እንኳን ወደ ባልሽ በሰላም መጣሽ። ሁሉም ነገር አልፎ ሁሉም ነገር ትታችሁ እግዚአብሔር አምላክ አንድ ያርጋችሁ። አሁን በዚህ ብዙ ነገር ትማራላችሁ ብዬ አስባለሁ። አንቺም ሆንሽ ብሩኬ ብዙ ነገር ትማሩበታላችሁ። ብዙ ነገርም አይታችሁበታል። ወዳጅ ጠላታችሁም አይታችኋል። ማን እንደሚወዳችሁ ማን እንደሚጠላችሁ ለይታችኋል ብዬ አስባለሁ። እንኳን እናንተ እኛ ማለት ነው ይሄንን መልእክት አስተላልፉልን። እንኳን በእነሱ ዙሪያ ያሉትን ሰዎች ትተን ብሩኬንም እስከ ጥግ ሃይሚንም እስከ ጥግ እንናገራለን ማለት ነው። ድንበራቸው ሲያልፉ ማይሆን ቃላቸው ሲነጋገሩ እስከ ጥግ እናወራለን። እስከ ጥግ ግን እናንተን አንከታተልም። እናንተ ምን አድርጉ ነው የምትለን? የግዴታ ሰው እኛ እስከ ጥግ ሰው መሳደብ የሰው እንትን ማውራት የለብንም። ለሰው ክብር ስላለን ለሰው ልጅ ማንኛውም ሰው መውደድ በስድብ አይደለም እናሳውቀው። ይሄንን ወቁ። ሰውን የምንወደው በስድብ እዛን ሰው ለዛ ሰው ክብርን ዝቅ ለማድረግ አይደለም። ማንኛውም ሰው በሰውነቱ ይከበራል፣ በሰውነቱ ይቀመጣል። ልጆችንም ማስከበር የምንችለው በዝምታ ነው። ማንም ሰው የፈለገ እና ሃይሚ ጋር እነ ብሩኬ ጋር ስለማይደርስ ለምን ተሳደበ፣ ወረደ፣ ወጣ የሚለው ነገር እኛ አይመለከተንም። እኛ ሳንመጣባችሁ አትምጡብን። እኛን ከጠላችሁ አትምጡብን። እኛ አትምጡ። ለምን መታችሁ እኛን ታዳምጣላችሁ? ለምን ኢንቫይት ላይ ቁጭ ብላችሁ የሚሚ ልጆች እኮ ነው የፈለግን ማውደድ መብታችን ነው። የፈለግን ማውደድ እስካልሰደብነው እስካልነካነው ማንም ሰው ደግሞ እኛን ልናገር አይችልም። እውነት አንድ ጊዜ ማለት ነው ሊስተኒ በጣም አደንቃታለሁ። ማርያምን ማንንም ሰው ስትሳደብ ማንንም ነገር ስታደርግ ያንን ሰው ግልጽ አምጥታ ነው የምትናገረው።
ብዙ ጊዜ ስተተኛ ራሱ እዚህ ቤት ስተት ስንናገር በጣም አመሰግናታለሁ። ስተተኛ እዚህ ጋር ስንሰራ ቀጥታ ገዝቷ ላይ ጠርታ ነው የምታወራን። እንደዚህ የምትንሾካሸክ እኛ መሆን ስለማትችሉ ነው። ለምን ወተን ሰውን አንሳደብም እንዴ? ግዴታ አለብን እንደ ሰው የሰው ስድብ መሳደብ? ስላልተሳደብ ነው ልክ እንናገራለን። እኛ ከእናንተ ጋራ ሌላ ሃይሚና እኛ ከሃይሚና ብሩኬን የሚሳደቡት ጋራ ችግር ምንም እንትን የለንም። እንትን ብከር ምንም እኛ ከልጆቻችን ጋር ከሃይሚና ብሩኬ ጋር ሲያጣፉ ምክራችን በዱላ አይደለም፣ በእንትን አይደለም፣ በስድብ አይደለም። ሃይሚንና ብሩኬን የምናገዛቸው የምንወደው በስድብ የሴትን ክብር የሚነካው የወንድን ክብር የሚነካው የምናከብራቸው በስድብ አይደለም። ይሄንን ወቁ ማለት ነው። አንቺም ሰው እኛን የማትወዱ እኛን የማትፈልጉ ከሆነ ሚሚ ቤት ለምን መታችሁ እኛን ተከታተላላችሁ? እኛ እኮ ዞር ብለንም አናይከው። ጌታን እመቤቴ ማን ነው ዞር ብሎ እነሱን የሚያየው? ኮመንት ላይ እስቲ እናንተ ቤት የሚሚ ልጆች የራሳችን ፕሮፋይል አለ። እንደዛው ሌላም ደግሞ የግዴታ የኛ ፕሮፋይል አይደለም። እናንተ ቤት ማንም እዚህ ቤት እስቲ ኢንቫይት ላይ ቁጭ በሉና ተመልከቱ። እናንተን ቤት ማንም ዞር ብሎ አየም። እኛ እናንተን ዞር ብለን አናይም፣ አንከታተላቸው። ለምን? ከእናንተ ጋር ምን አገናኝ? ብናወራም ብንፈላለጥም የልጆቹን ጉዳይ ብቻ ስለ ቪዲዮ ብቻ ስለ እህቶቻችን ስለ ምን ማድረግ እንዳለብን ስለ ምስኪኖቹን የራሳችን ስንጨርስ ምስኪኖቹን እንዴት አድርገን መርዳት እንዳለብን ብቻ ነው የምናወራ። እናንተ ከእናንተ ጋራ ማንም እናንተን ዞር ብሎ ሚሚ ልጆች እንደዚህ ያደረጉ ምንም ነገር ብናደርገው ምንም ነገር ብናደርግ አይመለከታቸው። ልክ እናንተ መብት እንዳለ እኛም ደግሞ መብት አለኝ ማለት ነው። ማንንም ከአፍሽ የሚወጣ ብሩኬን ታስከብሪያለሽ፣ ከአፍሽ የሚወጣ ሃይሚን ታስከብሪያለሽ አይደለም። ነገ ደግሞ የሆነ ዞር ብለሽ 100% እርግጠኛ ነኝ እንደምትራገጭ 100% ማለት ነው። ከአፍሽ የሚወጣ ንግግር ነው። ከአፍሽ የሚወጣ ሰውም እግዚአብሔርም የሚታዝብሽ ከእግዚአብሔርም ከአንቺ ጎን የሚቆምልሽ ከአፍሽ የሚወጣና ንጹህ ልብ ብቻ ሲኖርሽ ነው። ሰው እንዲያቅልሽ የሰውን መውደድ ሰው እንዲያቅልሽ አትፈልጊ። እግዚአብሔር አላህ ወይ ሙስሊሞች ይሆናችሁ አላህ ብቻ እንዲያቅልሽ ልብሽን ብቻ ተመልከቺ። ሰው ስለወደድኩት ሰውን ስለጠላሁት የእግዚአብሔርን ብቻ ልብሽን ብቻ አዳምጪ። የሰውን ግርግር ይሄንን አታዳምጪ። እንደ ንፋስ ማለት ነው። የሰውን እይታ ብቻ እየሰማሽ የምትሮጪ ከሆነ ልብሽን አታቂም። የሰውን ጫጫታ ብቻ ሰምተሽ የምትፈልፊ እንደ ሃያ የምትጮይ ከሆነ በጭራሽ ልብሽን አታቂም። በጭራሽ ማለት ነው። በሰው ልብ ብቻ ነው የምትንቀሳቀሺ። የልብሽን ሳታስተካኪ የማንንም ልብ በማንም ነው የምትገዢው። ማንንም ወድጃለሁ ነው የምትይው። ሰው ማንንም ወዳለሁ ማንንም አደርጋለሁ የምትይ ማንንም ነው ወድጃለሁ ብለሽ የምትኖሪ ማለት ነው። ይሄንን ነው ብለው አላስረዝምባቸው። አትምጡብን፣ አንመጣባችሁ። በራችን ላይ ድርሽ አንልም። በራችን ላይ ድርሽ አትሉ። ስማችሁን አንጠራም። ስማችን አትጥሩ። በተከበራችሁበት እዛ ተቀመጡ። እኛም በተከበርንበት እንቀመጣለን። ተከባብረን ብንኖር ነው የሚሻለው። ምድረ ኮቶታ ሙላ ማለት ነው። ሚሚ ትላለች። ያማማሽ መድኃኒዓለም እንደጨው ሚሚ እኔ ጋር እግዚአብሔር ይመስገን። ሃይሚዬ እንኳን በሰላም መጣሽልን የኛ ውድ እህት። ብሩኬም የኛ ወንድም እንኳን ደስ አለህ። እመቤቴ ማርያም በዘርፋፋ ቀሚሷ ተጠብቃችሁ ከፊትም ከኋላም ትቅደምላችሁ። እመቤቴ ማርያም ያሰባችሁትን ሁሉ ታሳካላችሁ። የኔ ውዶች ከክፉ ነገር ሁሉ ተጠብቃችሁ ቅዱስ ሚካኤል ቅዱስ ገብርኤል በክንፋቸው ይከልሏችሁ። እናንተን ሊጥል የመጣ ዲያብሎስ እሱ ተግራችሁ ስር ይጣላላችሁ። የኔ ውዶች በጣም አመሰግናለሁ። እናመሰግናለን። መታገስዬ ዘርፌ ሰላም ከላይን ከታችን ያላችሁ 59 ሰው አላችሁ። እንዴት አመሻችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ሰላማችሁ ይብዛ። እንኳን ደስ አላችሁ ውድ እህቶቼ፣ እንኳን ደስ አላችሁ በድጋሚ እላችኋለሁ። የኔ እንቁ ልጆች፣ የኔ ስስቶች፣ አምጪም ባላወጣችሁ የምወዳችሁና የማከብራችሁ ልጆቼ በጣም ደስ ብሎኛል። የኛ ስማርት ሃይሚዬ ብሩክዬ እንኳን ደስ አለህ። የምትወዳት የምታከብራት
ሚስትህን እንኳን ካንተ ጋር ሆነችልህ። በጣም ደስ ብሎኛል። እንኳን ደስ አለህ። አንቺንም የኔ ውድ እንኳን ደስ አለሽ። እንኳን በሰላም መጣሽ። ካሁን በኋላ ውጣ ውረድ በቃ ይበላችሁ። ቅድስት ድንግል ማርያም በቃ ትበላችሁ። ካሁን በኋላ የትኛውም እንቅፋት የትኛውም ነገር አያግኛችሁ። ህይወት ዘመናችሁ የደስታ የሳቅ ያድርግላችሁ። ከፍታ እንጂ ዝቅታ አይንካችሁ። እሾክ አይውጋችሁ። እንክርዳድ አይንካችሁ። የኔ ውድ ልጆች ቅድስት አርሴማ በዘንባባዋ ክፉ ታርቅላችሁ፣ መጥፎ ታርቅላችሁ፣ መልካሙ ታቀርብላችሁ። ቸሩ መድኃኔዓለም በጎጆአችሁ በቤታችሁ በህይወታችሁ ጣልቃ ይግባላችሁ፣ እጁ ይዘርጋላችሁ፣ አቅም ይስጣችሁ፣ ብርታት ይስጣችሁ፣ ሞገስ ይስጣችሁ። የሰው ፍቅር ከዚህም በላይ ያላብሳችሁ። የነካችሁት ይባረክ፣ የጨበጣችሁት ይባረክ፣ የረገጣችሁት ይባረክ። የኔ ስስቶች ከክፉ ሁሉም እግዚአብሔር አምላክ ይጠብቃችሁ። ከሰው አይን ከሰው አፍ ይጠብቃችሁ። ክፉ ነገር አይንካችሁ። የሄዳችሁበት የወጣችሁበት የገባችሁበት የነካችሁት ሁሉ እግዚአብሔር አምላክ ያስፋችሁ፣ ይባርካችሁ፣ ዳርቻችሁ ያስፋው። የሰው ልጅ መጀመሪያው ሳይሆን መጨረሻው ነው። መጨረሻችሁ ያሳምርላችሁ የኔ ውድ ልጆች፣ መጨረሻችሁ ያሳምርላችሁ። ወልዳችሁ የልጅ ልጅ አይታችሁ ቆርባችሁ የምትኖሩበት እድሜ ይሰጣችሁ። ቅድስት ድንግል ማርያም ቅፍት አድርጋችሁ አቅም ባጣችሁበት አቅም ትስጣችሁ፣ ሞገስ ባጣችሁበት ሞገስ ትሆናችሁ። በሽፋኗ ትሸፍናችሁ፣ በመጋረጃዋ ትጋርዳችሁ፣ በክንዷ ትደግፋችሁ። ክፉ ነገር አይንካችሁ። ካሁን በኋላ በዙሪያችሁ የሚያንጃክብ ሁሉ ትበትንላችሁ። ወዳችኋለሁ፣ አከብራችኋለሁ። ከዚህ በላይ ከፍ ብላችሁ ላያችሁ ደምቃችሁ ላያችሁ ያብቃል። የኔ ውድ ልጆች በጣም ነው የምወዳችሁ። ሀይሚዬ እንኳን በድጋሚ እንኳን በሰላም የምትወጁ የምታከብሩ ባለቤትሽ ጋር እንኳን በሰላም መጣሽልሻለሁ። የኔ ውድ የኔ ስስት በጣም ደስ ብሎኛል። በጣም ነው የምወዳችሁ ሁለታችሁ። ዘርፍዬ የኔ ውድ በጣም ነው የምናመሰግነው። አላህ ያክብርልኝ የኔ ውድ። ጨሩ ወይ ያላ አንቺ ጨርሽና ወደ ጨረቃ ተወዳለች። ጨርሽ ያንቺ የተመሰገነ ይሁን። ለዚህ ቀን ለዚህ ሰዓት ለዚህ ችለት ላደረሰን አምላክ ክብር ምስጋና እናትና ልጅ ይሰዱት። ክብሩን እነሱ ሁሉ ይሰዱት። እመቤቴ ማርያም ሳታሳፍረን ከጠዋት ተነስተን የምናደርገው ጸሎት እግዚአብሔር አምላክ ሁሉን እመቤቴ ማርያም ተቀብላ ሀይሚዬ የኔ ውድ እህት የኔ ቆንጆ የኔ ስማርት የኔ ዳይመንድ እንኳን በሰላም ወደ ሀገርሽ መጣሽልን ሀይሚዬ። በቃ ነገሮችን ሁሉ እግዚአብሔር አምላክ እንደዚህ ያቀልለው ከላያችሁ ላይ ነገራችሁን ሁሉ ቸሩ መድኃኔዓለም ቀልል አድርጎ ያሰባችሁትን ያሳካላችሁ። ብሩኬ እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ። በእውነት በጣም እኛም ተጨንቀን አንተም ተጨንቀ አዝናሃል። እግዚአብሔር አምላክ ከዚህ በኋላ ጭንቀትን ሀዘንን ሁሉ ከላያችሁ ላይ አግሎላችሁ የስኬት የፍቅር ጊዜ ያርግላችሁ። እግዚአብሔር አምላክ ሁሉን ቻይ አምላክ እሱ ነውና እመብርሃን የአርሴማዋ ቅድስት ትናንት በዕለተ ቀንሽ ለምነንሻል፣ አልቅሰንብሻል። እመቤቴ ማርያም እናትና ልጅ እውነት ለዚህ ቀን ያደረሰን አምላክ ክብር ምስጋና ለአንተ ይሁን። የጨረቃ ፋሚሊዎች እነሱንም እሱንም ባንድ አይዛችሁ እስካሁን ስትጓዙ የነበራችሁ እንኳን ደስ አላችሁ። ከታችም ሆናችሁ ደግሞ ሚሚ ቤት በኮመንት የምታግዙ በጸሎት የምታግዙ ብዙ ልጆች አላችሁ እና እግዚአብሔር አምላክ አሁንም ይሄን አመላችሁን ይሄን ጸባያችሁን ሁሉ አይቀይርባችሁ። እውነት ለእናንተ ትልቅ ክብር አለን። በተለይ ታች ሆናችሁ በኮመንት የምታግዙን ሰዎች ለእናንተ ልዩ ክብር አለን። እግዚአብሔር አምላክ ብቻ ለዚህ ቀን እንኳን አደረሰን። አሁንም እመብርሃን ያለባችሁን ፈተና ሁሉ ያለባችሁን ጭንቀት ሁሉ እመቤቴ ማርያም ጥርግግ ጋርጋ ከላያችሁ ላይ ታውርድላችሁ። በዘርፋፋ ቀሚሷ ተሸፍናችሁ ቅድስት አርሴማ በዘንባዋ ከላያችሁ ላይ ያለውን ጠላት ያለውን ነገር ሁሉ ጥርግ ታርግላችሁ። እመቤቴ ማርያም እንኳን ለዚህ ቀን አደረሰን አደረሳችሁ። እንኳን ደስ አላችሁ ጨረቃ ፋሚሊዎች። አመሰግናለሁ። ጨሩዬ በጣም እናመሰግናለን። አላህ ያክብርልን። ናኒ ጨረሽ? ሰላም ልታወሪ ነው? በጣም ማለት ነው ገስ ለራሱ አልገባው
ከፍቶኝ ማለት ነው። ዛሬ ግን በጣም ደስ ብሎኛል። ደስ ይበላችሁ ሁልጊዜ የኛ ማሮች። ያለ እናንተ አይናችን ናቸው። በእውነት ሰው አይኑን አጥቶ እንዴት እንደምኖረው አላቅም። እኛም እንደዚህ ነን። ሚዲያ ላይ እናንተን ካጣኑ መኖር ራሱ ከባድ ነው። ወላሂ እኔ ሶሻል ሚዲያ ላይ ዩቲዩብ ላይ አልቆይም እነሱ ከሌሉ ማለት ነው። ምክንያቱም የነሱ ስል ነው እስካሁን ድረስ የቆየሁትና አልሐምዱሊላህ በጣም ደስ ብሎኛል። ዛሬ ይሄንን ስላየሁት እንባችንን ፈጣሪ አይቶ አንቺ ስለተመለስሽ በጣም ደስ ብሎኛል። አላህ ይጠብቃችሁ። ከዚህ በኋላ ደግሞ መሀላችሁ የሚገባ ሰው አላህ ያውጣ። ምንም ነገር ማለት አልፈልግም። አላህ ይጠብቃችሁ ከሰው አይን። ይሄ የቡዳ የሆነ ሰው ማለት ነው። አይኑን አላህ ይዘው። አላህ ከሰው አይን ይጠብቃችሁ። ከዚህ በላይ ፍቅር ይስጣችሁ፣ አንድነት ይስጣችሁ። በጣም 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 እንወዳችኋለን። ከራሳችን ደስታ በላይ የእናንተ ደስታ ነው የሚያስደስተን። እናንተ ስትጨናነቁ እኛ እንጨናንቃለን፣ ስትደሰቱ እንደሰታለን። አላህ እኔ ምን ዛሬ በጣም ደስ ብሎኛል በእውነት። አላህ ዱዓዬንም ስለሰማልኝ አመሰግናለሁ። ሁላችሁም ከታች ያላችሁ ልጆች ደግሞ በጣም እናመሰግናችኋለን። ሁለታችሁን ይዛችሁ እስካሁን ድረስ በእውነት በቃ ወዲና ወዲ እንደ ንፋስ ማይነፈሱ ሰዎች አሉ። በጣም ደስ የሚል ልጆች አሉና እናንተም አላህ ይጠብቃችሁ። ወደ ቤተሰቦቻችሁ አላህ በሰላም ይመልሳችሁ። ያሰባችሁትን ነገር በሙሉ አላህ ይስጣችሁ። ዛሬ የሆነ ቤት ገብቼ ነበርኩ ጠዋትና እናንተም ከታች ያላችሁ በጣም አመሰግናችኋለሁ። ስለኛ ቤት በጣም ያወሩ ነበር። በጣም ደስ የምትሉ ልጆች ናችሁ። ልጆች የጸሎት ቤት ነው፣ የምክር ቤት ነው፣ በጣም ነው የምንወዳችሁ ያላችሁ ነበረ። እኛም በጣም እንወዳችኋለን፣ በጣም እናከብራችኋለን። እናንተም ደግሞ እንደኛ እንደተሆኑ ፈልጋለሁ። ምክንያቱም ጥሩ ነገር ስትመኙ ፈጣሪ ጥሩ ነገር ነው የሚሰጣችሁና ከምንም በላይ የሰው ልጅ ከራሳቸው ደስታ በላይ የሰውን ደስታ ፈልጉ። በእውነት ነው የምላችሁ፣ አላህ ያስደስታችኋል። የሰው አዘን ላይ አትደሰቱ። የሰው አዘን ሰው ሲያዝን አትደሰቱ፣ ጥሩ አይደለም። በእውነት ነው የምላችሁና በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። በጣም ወዳችኋለሁ። ጨረቃ ፋሚሊ ከታች ያላችሁ ለኛ ልጆችም እዚህ ጋር ከኔ ጋር የነበራችሁ ያለቀሳችሁ ልጆችም በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። በሃይሚዬና በብሩኬ ያገኘዋችሁ ውድ እህቶቼ በጣም ነው የምወዳችሁ። እንደምትወዱኝ ደግሞ ፈጣሪ ውድድ ያደርጋችሁ። ቅመሜና ቡራዬ ወደፊት እኛም ከናንተ ያጠገብነንና በጣም ደስ ብሎኛል። ወዳችኋለሁ። ነብዬ በዚህ አጋጣሚ ከታች ያሉትን ልጆች አሁን ያወሩትን ልጆች በሙሉ አውርጃችሁ ከታች ያሉትን ያስገባችኋለሁ። ችግር የለም። እዚህ እንጨርስ ብዬ ነው ናኒ። አውርጃችሁ እኔ አወርዳለሁ፣ ሌሎቹን አስገባችሁ። ቆይ አንዴ እንድናስገባቸው ሞዴሬተርና ሰው ነቡ እኔ ሊወርድ ነው ስራ ላይ ስለሆንኩኝ ማለት ነው። እሺ ሰላም ጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በመጀመሪያ እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። በጣም ደስ ብሎናል እና ሃይሚዬ እንኳን በሰላም መጣሽልን የኔ ውድ እህት። አላህ ያክብርሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ብሩኬም የኛ ወንድም እንኳን ደስ አለክ እና በጣም ነው የምንወዳችሁ ሁለታችሁም። ወደፊት ብያለሁ፣ ጠላታችሁን ከጫማ ስር ያውድቅላችሁ። እናንተ ወደፊት ሁሌም እያመረባችሁ፣ ሁሌም ከፍታ ነው የምንፈልጋችሁ። የእናንተን አንድነት ነው የምንፈልጋችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በጣም እንወዳችኋለን። እሺ እና በጣም እንወዳችኋለን እና ወደፊት ብያለሁ። እዚህም ያላችሁ እህቶቼ ሰብስባችሁ በቃ ሁሌም አንድነት የምትፈልጉት የእነሱን አንድነት የምትፈልጉት ሚሚ ኦብሴ ልጆቻችን ወዴት እንደማይሄዱ የተጨማለቀቀ ቦታ እንደማይሄዱ አድርጋችሁ ሰብስባችሁ ቁጭ ስላደረጋችሁን መጥፎ ክፉ ሳንነጋገር ለዚህ አብቀናል። ወደፊትም እንደዛ እንቀጥላለን ብያለሁ። እኛን የምትወዱት አላህ ይውደዳችሁ። ዛሬ ጠዋት የሆነ ቤት ገብተን ነበር እኔም ናኑ። በጣም ስለኛ ቤት በጣም ነው ያወሩትና በጣም እንወዳቸዋለን። እናንተም እንደዚህ ቀጥሉ።
በጣም እንወዳቸዋለን እና እንኳን ደስ አላችሁ። ጨርሻለሁ። ነቡ እንኳን ደስ አለሽ የኔ አልቃሻ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እኔ ውድ መውደድዬ ጨርሽና አንዳንድ ቁጥር ጻፉ፣ ስባቸዋለሁ ውዶቼ። መውደድ ጨርሽ። እሺ እኔ ውድ ሰላም ሰላም፣ ከላይም ከታችም ያላችሁት እንደምን አመሻችሁ። በመጀመሪያ እግዚአብሔር ይመስገን፣ ስለ ሁሉም ነገር እግዚአብሔር ይመስገን ነው። በሚቀጥል ደግሞ ሀይሚዬ የኔ ውድ የኔ እንቁ የኔ ጀግና በእውነት እግዚአብሔር ይባርክሽ፣ እግዚአብሔር ትልቅ ደረጃ ያድርስሽ። እውነት እንጂ ምክር ሰምተሽ ምክራችንን ሰምተሽ ልመናችንን ሰምተሽ ወደ ሀገርሽ ስለመጣሽ እግዚአብሔር ያክብርሽ፣ እግዚአብሔር ትልቅ ደረጃ ያድርስሽ። ቡርኬም ቢሆን እግዚአብሔር አንተንም ቢሆን እግዚአብሔር ይጠብቅክ። በመሃላችሁ ለሚገባ በመሃላ የሚያጣለውን ሰይጣን እግዚአብሔር ከእግራችሁ በታች ይጣልላችሁ እና እግዚአብሔር ሰላሙን ያምጣላችሁ፣ ፍቅሩን ያምጣላችሁ። ጠላቶቻችሁን ከእግራችሁ በታች ይጣልላችሁ። እውነት ይሄ ምቀኝነት የሸራኝነት ምንም አይሰራም ለሰው ልጅ። እውነት ሰውና ሰውን ባልና ሚስትን ማጋጨት ባልና ሚስትን ማለያየት ምንም አይሰራም በእውነት ለሰው ልጅ። እውነት እግዚአብሔር ደግሞ እናንተን ይጠብቃል፣ እየጠበቀም ነው፣ እያየንም ነው። እግዚአብሔር ደግሞ አሁንም ቢሆን ወደ ከፍታ ላይ ከፍታ ያድርግላችሁ። ቅድስት ድንግል ማርያም በዘርፋፋው ቀሚሷ ትደግፋችሁ እቅፍታ አድርጋችሁ እና እግዚአብሔር ያኔ ሀይሚዬ እግዚአብሔር ይባርክሽ እና ቡርኬም ቢሆን እግዚአብሔር ይባርክክ። ፍቅራችሁን ደግሞ ሰላማችሁን ደግሞ እግዚአብሔር በደንብ እግዚአብሔር ይጨምርላችሁ፣ ጨምሮ ይስጣችሁ እና አመሰግናለሁ የኔ ውዶች። እናንተንም ቢሆን እግዚአብሔር እውነት እዚህ ተሰብስባችሁ እዚህ ለእኛ ስትመክሩ እኛን እንትን ስትሉ አይዟችሁ ስትሉ ምንም አይሆንም ስትሉ ኦፕሴ ሚሚ ሁላችሁም እግዚአብሔር ይጠብቃችሁ፣ በሰላም በጤና ወደ ቤተሰቦቻችሁ ይቀይጥ። እውነት ተለውጣችሁ እውነት እግዚአብሔርን እያመሰገናችሁ በሰላም ወደ ቤተሰቦቻችሁ ይቀይጥ። እግዚአብሔር ጤንነት እድሜ ሁላችሁንም ይስጥ። አመሰግናለሁ ውዶቼ። መውደድዬ በጣም እናመሰግናለን። ቲጂ የገቡ ልጆች ብላልጡ እኩል አድርጋችሁ የመጣችሁ እህቶቼ ከላይም ከታችም ያላችሁ አላህ ያክብርልኝ። ለአላህ ብዬ ወዳችኋለሁ። ሚሚዬ በጣም ነው ማከብርሽ፣ በጣም ነው የምወድሽ። ኦብስዬ ሁላችሁንም ሚሚዬ አላህ ሰብሳቢ ያርግሽ። እዚህ ገስት ላይ ብቻ አይደለም አገር ገብተን የምትሰበስቢን ያደርግሽ። በጣም ነው የምናመሰግንሽ። መጥፎ ቦታ ሄደን የሆነ ነገር ትርፍ ነገር ተናግረን ወይ ዘግዝቀን ወይ ትርፍ ነገር እንዳናገር ሰብስበሽን እዚህ ጋር ሲከፋንም እያረጋጋችን ኦብሴ ስንደሰትም አብረን እየተደሰትን ሰብስበሽናልና አላህ ሰብሳቢ ያደርግሽ። እኛ አይደለንም ከዚህ በላይ ልጆች ሰብስበሽ የተጎዱ የተቸገሩትን ሰብሳቢ ያደርግሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኦብስዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እዚህ ጋር ቁጭ ብለሽ ሰዓትሽን ያለሽበትን የስራሽን ሁኔታ በደንብ እናውቀዋለን። ያን ሁሉ ሰዓት ተጋፍተሽ ለኛ ጊዜ ሰጥተሽ በውስጥም በዚህም የምታረጋጊነሽ እና ለአላህ ብዬ አከብርሻለሁ፣ ለአላህ ብዬ ወድሻለሁ። ኦብስዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ የትንሽ ትልቅ ነሽ። አንቺ ትንሽ ሆነሽ ትልልቆቹን እንደ ታላቅ፣ ትንንሾቹን እንደ ታናሽ፣ እንደ ትልልቆቹን እንደ ታናሽ፣ ትንንሾቹን ደግሞ እንደ ታላቅ ሆነሽ እየመከርሽ እያረጋጋሽን በውስጥም እየደወልሽም እሺ ብለሽ በዛ በከባድ ስራ እንኳን አንስተሽ እሺ ብለሽ አንስተሽ ጊዜሽን ለኛ መስዋዕት አድርገሻልና አላህ የተመኘሽውን ያሰብሽውን አላህ ያሳካልሽ። እኔ ወድ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አሁን ደግሞ ለቅመሟና ለቡራ ነው መልእክት የማስተላልፈው። ቅመምዬ የኔ ጀግና የኔ ሚዲያው ድሮን ከምነግርሽ በላይ አላህ በሚያውቀው ከምነግርሽ በላይ ሳቅሽ እንኳን ያሳሳኛል፣ እንኳን እንባሽ በመምጣትሽ በጣም ደስ ብሎኛል። ከምነግርሽ በላይ ይኸው ድምጽ የራሱን እንትን ብሏል። ጭዌ የደስታዬ ብዛት በቤታችሁ አላህ ደስታን እንጂ
የመከፋትን አያስገባ። በመምጣትሽ በጣም ደስ ብሎኛል። በጣም በጣም ከምነግርሽ በላይ የኔ ውድ የኔ ትንሽዬ የኛ አስተማሪ የሚዲያ ድሮን ብልጅዬሻለሁ የኔ ቅመም። ስለመጣሽ በጣም ደስ ብሎኛል። አላህ ያክብርሽ። ሰው እንደምታከብሪ ታናሽንም ታላቅንም እኩል አድርገሽ አይተሽ ነው ሰው የምታከብሪው። ጸሎታችንንም አላህ ሰምቶን በሰላም በደስታ ይሄን ሳቅሽ ተመልሶ በማየቴ አልሐምዱሊላህ ላለው ቡራዬ በጣም ደስ ብሎኛል። እንኳን ደስ አለ የኔ ወንድም። የደስታችሁ ጊዜ ነው። የመከፋት ጊዜ አልፏል። ከዚህ በኋላ መከፋት የሚባል በቤታችሁ አይግባ። ለእናንተ መውደቅ፣ ለእናንተ ማልቀስ፣ ለእናንተ መከፋት ጉድጓድ የሚመሰውን አላህ ከፊታችሁ ይቁምላችሁ። እናንተ ደስታ እንጂ የሚያስፈልጋችሁ አዘን በህይወታችሁ እንዲመጣም አንፈልግም። የእናንተን ሳቅ ነው የምንፈልገው። ሲከፋችሁ ይከፋናል፣ ስትደሰቱ እንደሰታለን። ሀዘናችንን የረሳንባችሁ ነን። መከፋትን ድክመታችንን፣ መከፋታችንን፣ ሀዘናችንን የረሳንባችሁ ልጆች ናችሁና ባላችሁበት አላህ ያክብራችሁ። ምን ብዬ እንደምላችሁ አላቅም። ትንሾቹ ናችሁ፣ ነገር ግን ትልቆች ናችሁ። ለእኛ ለትልልቆች አስተማሪ ናችሁ። ያለ ምክንያት ወይ ሚዲያ ለማድመቅ አይደለም። ስማርቶች ቅመማን ስማርት የምንለው አንተን ንጉስ ነው የምንለው ያለ ምክንያት አይደለም፣ በምክንያት ነው። እና አላህ ያክብርልኝ። ባላችሁበት ሁሉ ዘመናችሁን ሁሉ አላህ ከፊት ይቅደምላችሁ። የሚመጣውን በላ ሁሉ አላህ ያንሳላችሁ። አፊያችሁን፣ ደስታችሁን አላህ ይስጣችሁ። በጣም ነው ደስ የሚለኝ። የዛሬ ቀን የተለየ ነው። ወሬ ሁሉ ጠፋኝ። እንደሌላ ጊዜ ማውራት አልቻልኩም። እዚህ ጋር ያላችሁ እህቶቼ፣ ከላይም ከታችም ያላችሁ በቡራና በቅመማ ምክንያት ያገኟችሁ እህቶቼ ለአላህ ብዬ ወዳችኋለሁ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እዚህ ከታችሁ ናችሁ። ለኛ ኮሜንት ታብ ኮፒ ሊንክ እያደረጋችሁ ከኛ ጋር ከ5 ከ6 ሰዓት በላይ ቁጭ የምትሉ እህቶቼ በጣም ነው የማመሰግነው። በጣም እናከብራቸዋለን። አላህ በሰላም ከሀገር እንዳወጣን አላህ በሰላም ያሰብነውን ያቀድነውን ከዛ በላይ አሟልቶ አላህ ወደ ሀገራችን የሚመልሰን ያድርገን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ዛሬ ምንም ነገር አያስፈልገኝም። እኔ እንጃ የአንድ ወር ከምናምን እንቅልፌን ነገ መንቃቴንም አላህ ይወቀው እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሚሚዬ ቀጥይ። እሺ ረውዬ፣ የአንድ ወር ከተኛሽ የአንድ ወር እንቅልፍሽ ዛሬ ከጨረሹ ጥሩ ነው። ሰላም ሰላም፣ እንዴት ዋላችሁ የኛ ውድ ቤተሰቦቻችን፣ የጨረቃ ፋሚሊ፣ የብሩኬና የሃይሚዬ ወዳጅ የሆናችሁት እነሱ በአንድነት የምትወዱት እንዴት ናችሁ? እንኳን ደስ አላችሁ። ስታለቅሱ የነበራችሁ የብሩኬና የሃይሚዬ አንድነት የምትፈልጉ ብቻ ስለሌላው አይደለም። የብሩኬና አንድነት የምትፈልጉ እንኳን ደስ አላችሁ። የምታለቅሱ የነበረው እንባችሁ እግዚአብሔር ሰምቶ ያስተካክሎ ስላመጣላችሁ እግዚአብሔር እናመሰግነዋለን። ሲቀጥል ደግሞ ሃይሚዬ የኔ ውድ እህት እንኳን በሰላም ወደ ብሩኬ የመጣሽ እግዚአብሔርን በጣም ደስ ብሎኛል። እኔ ነገ አብራችሁ ስትሆኑ ነው በደንብ ማመን የምችለው። እኔ ማመን አቅቶኛል። ደጋግሜ አይቼው ብሩኬ የዛጋም ስለሌለውን አላቅም፣ ማመን አቅቶኛል። እግዚአብሔርን መድኃኒዓለም እግዚአብሔር ግን ታሪክ ይቀይራል። ትናንትና እንደዛ አልቅሰን ዛሬ ያላሰብነው ነገር ወደ ሀገርሽ ስትገቢ እኔ እንጃ ሃይሚዬ እግዚአብሔር ይመስገን። በመጀመሪያ እግዚአብሔርን አመሰግነዋለሁ። ሲቀጥል ደግሞ የኔ ውድ እህት እንኳን ወደ ባልሽ በሰላም መጣሽ። ሁሉም ነገር አልፎ ሁሉም ነገር ትታችሁ እግዚአብሔር አምላክ አንድ ያርጋችሁ። አሁን በዚህ ብዙ ነገር ትማራላችሁ ብዬ አስባለሁ። አንቺም ሆንሽ ብሩኬ ብዙ ነገር ትማሩበታላችሁ። ብዙ ነገርም አይታችሁበታል። ወዳጅ ጠላታችሁም አይታችኋል። ማን እንደሚወዳችሁ ማን እንደሚጠላችሁ ለይታችኋል ብዬ አስባለሁ። እንኳን እናንተ እኛም ለይተናል። የእናንተ ወዳጅ ማን እንደሆነ ለይተንበታል። እኛ ሰው ሀገር ተቀምጠን እናንተ እንድትለዩ የሚፈልግ ወዳጃችሁ ጠላታችሁ እኛም ለይተንበታል። እናንተም ደግሞ ብዙ ሰው ለይታችሁበታል ብዬ አስባለሁ። ጥሩ ስትሆኑ እኮ ሁሉም ወዳጃችሁ ነው። በመካሌ እንኳን ተፈጠረ ለምን ተፈጠረን ለምን እንዳልኳችሁ ታውቃላችሁ? ወዳጅ ጠላታችሁ ትለዩበታላችሁ። ለእናንተ ምን ያህል ወዳጅ እንዳላችሁ ምን ያህል ጠላት እንዳላችሁ ትለዩበታላችሁ። እንኳን የተፈጠረ እናንተ እንደማትለያዩ ጠንቅቀን እናውቃለን። ግን መሀላችሁ ላይ የሚፈጠረው ነገር አዘናችሁ ስናያችሁ ያመናል። እንደማትለያዩ ያወቅን ሆድ ይብሰናል። እናውቃለን እናንተ መቼም እንደማትለያዩ እና የእናንተ ፍቅር ብዙ ነገር ብዙ መስዋዕትነት የተከፈለበት ቤተሰብ ክብር ያጣበት እናት አባት የተዘቀዘቀበት ብዙ ነገር ታይቶ ለዚህ የደረሳችሁ ልጆች ናችሁ። አሁን ግን ትማራላችሁ ብዬ አስባለሁ። መሀላችሁ ሰው እንደማታስገቡ በዚህ ብዙ ነገር ትማራላችሁ። ሃይሚዬ አንዳንድ ሰው ሊለይሽ ወዳጅ ጓደኛ የራስሽ ጓደኛ የሆነ ሊለይሽ መሀልሽ ጓደኛው ነው ይቀርብሻል። አሁን ግን ትነቂያለሽ ብዬ አስባለሁ። ብሩኬም እንደዛ
ብሩኬም ሰው በምታምነው ነገር በልክ አድርገው። ሃይሚዬን ያሳምማት ያለው ይሄ ነው። የሰው የምታምነው ነገር በልክ አድርገው። እስኪ ትንሽ ብርጥነት ልመድ፣ ዋህነት ተው። ሰው ያደገ ሲሄድ ብዙ ነገር ትቶ ነው የሚሄደው። እስኪ ተው፣ የሚጎዳ ብዙ ነገር አይተሃል ብዬ አስባለሁ። ብዙ ነገር በጓደኞቹ ብዙ እኔ እንጃ እኛ እንኳን እንሰማለን፣ እናንተ ይቅርና እኛ መዚዮን እንሰማለን። ጓደኞቻችሁ ለእናንተ ምን ያህል መስዋዕትነት እንደሚከፍሉላችሁ መስዋዕትነት ስል መሀላችሁ እናንተ ለመለያየት አብዛኛው ጥሩ ጓደኞቻችሁ አሉ፣ ጥሩም እንዳሉ አሉ። መሀል አንዳንድ ሰዎቹ ይገባቸዋል። ከሌ ብዬ መናገር አልፈልግም፣ ከሌ ነው ብዬ መናገር አልፈልግም። ግን አንድ ቀን እናገር ይሆናል። የሆነ ነገር ስናገር ይገናል፣ በየቦታው ስለምንለጣፍ ነው። እና በዚህ ትማራላችሁ ብዬ አስባለሁ። ብሩኬ ሃይሚዬ የምትልህ ነገር አዳምጥ፣ ሃይሚም ደግሞ ብሩኬ የሚልሽ ነገር አዳምጪ። መሀላችሁ ማንም አይግባ። ጓደኛ አያስፈልግም። አሉ ጓደኞቹ አጠገባችሁ ያሉ ጓደኞቻችሁ ከሌ ብዬ እኔ የምወዳቸው ወንድም የሆኑ ጓደኞቻችሁ አሏል። ግን እንደዛም ጠላቶች አሉ። ወዳጅ ሆኖ ጠላት የሆኑባቸው አሉ። ወቁ። ጠላታችን ነው ወዳጆቻችሁ ለዩዋቸው። ጓደኞቻችሁ የትኛው ለእናንተ የሚያስብ ጓደኛ ማን እንደሆነ ወቁ። ሁሉም ጓደኛ አይደለም። ሁሉም ወይ እንደ ወንድም ይቀርባል ብዬ አይደለም ምልህ። ብሩክ ይወቅ። ብርጡን እስኪ እዋህነት አቁሞ በቃ። በአሁን ጊዜ እዋህነት አያስፈልግም። ሰው ሁሉ ያየሃል እንዴ? የራስህ ያልከው ሰው እኮ ነው አንተ ሊጥል የሚሞክረው። ወይ የራስህ ያልሽው ሰው ነው አንቺ ወደታች እንድትሆኝ የሚፈልገው። ችግራችሁ ያለባችሁ ችግር ሁለታችሁ ፍቱ። ሰው አያስፈልጋችሁም። ሰው ስል ሰው ያስፈልጋል። ሁሉም ሰው አንድ ነው ብዬ አይደለም። አንድ ጥሩ ወንድሞች ያሉ እንዳትቀየሙኝ። እኔ የምወዳችሁ በሃይሚዬና በብሩኬ እኩል አድርጋችሁ የምታዩ ወንድሞች ከሌ ብዬ አልናገርም። አሁንም የምወዳችሁ አላችሁ። እናንተን የነካሁኝ አይደለም። እናንተ ከብሩኬና ከሃይሚ ማለያችሁ ወንድሞች አላችሁ። ግን አስመሳዮቹ አሉ። እንደዛም አስመሳዮቹ ስላሉ ነው ይሄ የምናገረው። እና ብሩክዬ ከሃይሚዬ ጋር ያለባችሁ ችግር አብራችሁ ተነጋግራችሁ በቪዲዮ ማለላ ከቪዲዮ ኋላ ፍቱ። ቪዲዮ ላይ ብዙ ጠላት አለባችሁ። ብዙ ሊለያችሁ የሚፈልጋሉ። በገንዘብ ተገዝቶ የሚመጡ ብዙ አሉ። ለነዛ መንገድ አትከፈቱ። እኔ ዛሬ ብዙ ባልናገር ደስ ይለኛል። ያው ደስታም ስለሆነ በጣም ደስ ብሎኛል። ልጆቼም ደስ ብሏቸዋል። ብዙ ሲያለቅሱ ነበር። እግዚአብሔርን ሰሞኑ ብዙ ሲያለቅሱ ነበረ እና ለዚህ ፍቅራችሁ ለዛሬው ቀን እንደዚህ በደስታ ስላሳየን እግዚአብሔርን ደግሜ አመሰግናለሁ። እግዚአብሔርን አመሰግናለሁ። ሃይሚዬ ኦዲየንስ የሚወድሽ ኦዲየንስ ምክርም ሰምተሽ ስለተመለሽ ደስ ብሎኛል። እግዚአብሔርን አመሰግናለሁ። ብሩክዬም ደግሞ እንደዛ እንኳን ደስ አለህ ወንድሜ፣ የኔ ትንሽ ወንድሜ፣ የኔ ዋህ እንኳን ደስ አለህ። ትናንትና እንደዛ ስትሆን ብዙ አስለቀሰሽ ነበር። ሃይሚዬም ስታለቅሽ ማየት አንፈልግም። ብሩክዬም ደግሞ ሲከፋህ ማየት አንፈልግም። እግዚአብሔርን ማየት አንፈልግም። የእናንተ በቪዲዮ ክፋት እንደዚህ ተከፍታችሁ አልቅሳችሁ ወይ አንገታችሁ ሰብራችሁ ማየት አንፈልግም። በክፉ የሚያያችሁ አንገቱ ይስበል። እናንተ እንደዚህ ሆናችሁ እንድትመጡ አንፈልግም። እኛ ሳቃችሁ የድሮ ደስታችሁ ነው የምንፈልገው። ጨርሻለሁ። ደስ ብሎኛል። ዛሬ ቀን እግዚአብሔርን አመሰግነዋለሁ። ዛሬ ቀን ስላሴ ነው መሰለኝ። ስላሴ ነው መሰለኝ። ጌታን እግዚአብሔርን አመሰግነዋለሁ። ሲቀጥል ደግሞ ልጆቼ የኔ ልጆች በጣም ወዳቸዋለሁ። እግዚአብሔር